ኦኬ አዳዲስ ነገሮች አሉ። በሄርሜላ ስልክ ውስጥ አስደንጋጭ መረጃ መገኘቱ ተሰምቷል። በዚህ ስልክ ውስጥ የተገኘው መረጃ የአብርሃምንና የሄርሜላን ግንኙነት ብቻ ሳይሆን የሩታንም ቀጣይ ዕጣ ፈንታ የሚወስን ነው ተብሏል። በዚህ ጉዳይ የምላችሁ ነገር አለ። በሄርሜላ በኩልም አዳዲስ ነገሮች ተሰምተዋል። ከዚህ ጋር በተያያዘ ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ሀሳብና አስተያየታችሁን በመስጠት አብራችሁኝ ሁኑ። እንግዲህ በባለፈው ቪዲዮ ሄርሜላ በቪዲዮ ላይ ስልኳ ሲወሰድና ስትዋረድ የታየችበት መንገድ ንጹህ ተበዳይ እንድትመስል አድርጓት ነበረ። ነገር ግን ስልኩ ውስጥ ያለው መረጃ ሌላ ታሪክ ነው የሚናገረው ነው የተባለው። ሄርሜላ አብርሃምን ከሩታ ለመንጠቅ የሄደችበት ርቀት እጅግ አስደንጋጭ ነው የተባለው ከስልኩ እንደተገኘው መረጃ ከሆነ። እሱ ብቻ አይደለም፣ ሄርሜላ የህዝብ ንግስት ለመባል እንደምትሻም ጭምር እየተገለጸ ይገኛል። ለዚህም ደግሞ አብርሃምን እየቀረበችው ለገንዘብና ለዝና ለመጠቀም እንደሆነም እየተገለጸ ይገኛል። ብዙ መረጃዎች ወጥተዋል። እንግዲህ በዝርዝር የምንመለከታቸው ይሆናል ማለት ነው። እንግዲህ ከዚህ በፊት ባየነው ቪዲዮ ላይ ሩታና የሩታ ጓደኞች ዳኒና ሜሮን ማለት ነው የሄርሜላን ስልክ መቀማታቸው የሚታወስ ነው። ቀምተው ደግሞ ስልኩ ፓስዋርድ እንደሌለው ጭምር ሲጠቅሱ ነበረ። በተለይ ፎቶዎችን እያዩ ሲዝናኑ ነበረ። በዛ ቪዲዮ ይህንን ነበር የተመለከትነው። ነገር ግን ከዛ በኋላ ያ ስልክ በሚጎረጎርበት ሰዓት ብዙ ነገሮች እንደተፈጠሩና በተለይ የተለያዩ ቮይሶች እንደተገኙ እየተገለጸ ይገኛል። በተለይ ደግሞ ሄርሜላ ቮይሶችን ስትላላክ ከሴት ጓደኛዋ ጋር የምታደርጋቸው ቮይሶች ብዙ ሚስጥሮችን አውጥተዋል እየተባለ ይገኛል። በተለይ አብርሃምን ለዝና እንደምትፈልገው የሚገልጹ ብዙ ቮይሶች ተገኝተዋል ነው የተባለው። በተለይ ሄርሜላ ከአብርሃም ፍቅር እንዳልያዛትና አብርሃምን ለጥቅምና ተጠቅማ ልጥለው እንደሆኑ የሚናገሩ ቮይሶች መውጣታቸው ተገልጿል ማለት ነው። እሱ ብቻ አይደለም፣ እንግዲህ ከአብርሃም ጋር የተላላኩት ብዙ ሜሴጆች ወጥተዋል። በተለይ ሄርሜላና አብርሃም ሩታን በፍቺ ሂደት ውስጥ እያለች ገና ፍቺው ሳይጠናቀቅ ማለት ነው በድብቅ ቀለበት ሊያደርጉ እንደሆነ የሚያሳዩ የቪዛና የሆቴል ደረሰኞች በስልኳ ውስጥ ተገኝተዋል ነው የተባለው። እሱ ብቻ አይደለም፣ ትልቁ ክህደት የሚባለው ደግሞ ይህ ነው። እንግዲህ ለሩታ ትልቅ ድንጋጤ የሆነው ሄርሜላ ከአብርሃም ጋር እያለች ከሌላ ታዋቂ ሰው ጋር ደግሞ የነበራትን የፍቅር ጽሑፍ ወይም ልውጥ በስልኩ ውስጥም ተገኝቷል ነው የተባለው። የሚገርመው ሄርሜላ ብዙ ትዊስት የሆኑ ነገሮች አሉ ሄርሜላ እየሰራች ያለችው። እንግዲህ ሩታን ቀጥታ ለመጉዳት ብቻ አይደለም ሀሳቧ፣ አብርሃምን በዚህ ታታለላለች። ሌላ ደግሞ ተጨማሪ ሰው ጭምር እንዳለ እየተገለጸ ይገኛል ማለት ነው። ከሌላም ወንድ ጋር እንደዚሁ ቻት ስታደርግ የሚያሳዩ መረጃዎች እየወጡ ይገኛሉ ማለት ነው። እንግዲህ ቀደም ብለን ስለ ሄርሜላ ስንናገር ነበረ። ብዙ የማናቃቸው ነገሮች አሉ ስንል ነበረ። እነዚህ ነገሮች የሚያጠናክር ይመስላል ያለው ነገር። ሄርሜላ ያላት ባክግራውንድ ምንድን ነው? ስለ ሄርሜላስ የማናቃቸው ነገሮች ምንድን ናቸው? አሁንም ሚስጥር ሆኖ ይቆያሉ በነሩታ በኩል ይፋ እስከሚደረግ ድረስ ማለት ነው። ነገር ግን አጠቃላይ ያለው ነገር ሄርሜላ ሌላ ሪሌሽንሺፕ ከአብርሃም በፊት እንደነበራትና አብርሃም ላይ ደግሞ ሌላ ቁማር እየተጫወተች እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። በአጠቃላይ እነዚህን ነገሮች በቀጣይ ቪዲዮ የምንመለከት ይሆናል በነሩታ ይፋ ስለሚደረግ ማለት ነው። ነገር ግን እኔ የደረሱኝን መረጃዎች በአጠቃላይ ስነግራችሁ በጋላሪ ውስጥ የሩታን የድሮ ፎቶዎች በኤዲቲንግ በማበላሸት ሶሻል ሚዲያ ላይ ለመልቀቅ ስትዘጋጅም ነበረ ነው የተባለው። እነዚህንም ነገሮች ለማድረግ ከሰው ጋር ቻት ስታደርግ እንደነበረም ተሰምቷል ማለት ነው። እንግዲህ በአጠቃላይ ይሄ ነገር አብርሃም ጋር ደርሷል ነው የተባለው አሁን ላይ። ነገር ግን ያን ያክል የተቀሰቀሰ ነገር የለም። አሁን ላይ ረብሻ ይነሳል ብለን ስንጠብቅ ነበር። ነገር ግን እስካሁን ድረስ የተሰማ ነገር የለም። አብርሃም አሁን ላይ መሀል ላይ ይገኛል፣ መሀል እሳት ውስጥ ይገኛል። ሩታን በዚህ ጋር በጠላትነት ፈርጇል። ሌላ አታካራ ውስጥ ነው ከሩታ ጋር። በዚህ ጋር ደግሞ ሄርሜላ ከርተዋለች ማለት ይቻላል። እንግዲህ እነ ሩታን መማመን ይከብደዋል ብለን ነው የምናስበው። የተለየ ሴራ ይኖራል ብሎ ስለሚጠረጠር ማለት ነው። ምክንያቱም ደግሞ እነ ሩታን የማመን ቻንሱ ዝቅተኛ ነው። እነ ሩታ ተንኮል አስበው ነው ወይም በራሳቸው ነው እነዚህ ነገሮች
አደረጉት ብሎ ይጠረጠራል። ከዚህ በፊት ያደረጉበት ነገር ብዙ ነገር ስላለ ማለት ነው። ለማመን ትንሽ ይቸግረዋል ብለን ነው የምናስበው። በዚህ ምክንያት እንግዲህ እስካሁን ድረስ የተፈጠረ ነገር የለም። ነገር ግን በራሱ አጣርቶ ሊደርስበት ይችላል፣ ወይም ይሄን ነገር እውነት ይሁን ውሸት አጣርቶ የራሱን እርምጃ ይወስዳል ብለን እንጠብቃለን። የሄርሜላ ዝምታና ትህትና እንግዲህ በስልክ ውስጥ ካለው ክህደት ጋር ሲነጻጸር እሷ ምን ያህል አደገኛ ተዋናኝ እንደሆነች ነው የሚያሳየው። ሩታ ደግሞ ምንም እንኳን ብትጎዳም ይህ መረጃ ማግኘቷ ከፍቺ በኋላ በሚኖረው የንብረት ክፍል ላይ ትልቅ ብልጫ ይሰጣታል ብለን ነው የምናስበው። ምክንያቱም አብርሃም ይህን ነገር ገፍቶበት ወደ ፍርድ ቤት ከደረሰ የሁለቱ ግንኙነት ሩታ ይህንን መረጃ በደንብ የምትጠቀምበት ይሆናል ማለት ነው። ከዛ በላይ ግን አብርሃም ትልቅ ጉዳት ውስጥ ሊገባ ይችላል። ከሁለቱም ሳይሆን ነው የሚቀረው። ትልቅ ጸጸት ውስጥ ሊገባ ይችላል። ምን ነው ባላረኩኝ የሚል ነው የሚመስለን። ምክንያቱም አብርሃም ትልቅ ክደት ነው በዚህ ጋር ያጋጠመው። በዚህ ጋር ደግሞ እንዳይመለስ ሩታ ፊቷን ሙሉ በሙሉ አዙራበታለች። እንግዲህ ይቅር ብላ ካልመለሰችው ወይም ተሻሽሏል ብላ እንግዲህ ሩታ አምናበት ካልተመለሰ ማለት ነው። ለዚህ ደግሞ እንቅፋቱ እንግዲህ አብርሃም ሩታንን በተደጋጋሚ እየወቀሰ ነበረ። በተለይ ባለጌ ነች፣ ክፉ ነች፣ ሄርሜላ ደግሞ መልአክ ነች እያለ ነበረ። ታዲያ ሩታስ እነዚህን ሁሉ ቁስሎች ተሸክማ በቀላሉ ይቅርታ ታደርግለታለች ብለን አናስብም። ትንሽ ከበድ ስለሚል ነገሩ ማለት ነው። እንግዲህ እዚህ ጋር አንድ ትልቅ ጥያቄ ማንሳት አለብን። ዳኒና ሜሮን ለምን ሩታን ለመርዳት ይህን ያህል ደከሙ የሚሉ ጥያቄዎችም በእርግጥ እየተነሱ ይገኛሉ። እነሱ ከሄርሜላ ጋር የቆየ ቂም አላቸው ወይስ ሩታ አብርሽን ስትረታ የሚያገኙት የገንዘብ ጥቅም አለ ወይ? ብዙ ጥያቄዎች እየተነሱ ስለሆነ ማለት ነው። ምክንያቱም ያለምንም ጥቅም አይደለም ዳኒና ሜሮን እየሰሩ ያሉት፣ ከጀርባ ያለ ሚስጥር አለ ብለን ነው የምናስበው። ጓደኛ ናቸው ወይም የሆነ ነገር ናቸው ልትሉኝ አችሉም። ምክንያቱም አሁን ለምን መጡ? ድሮ እንደዛ ሩታ በዛ ጉዳት ውስጥ ሆና ራሱ የሌሉ ሰዎች አሁን ላይ ረገብ ባለበት ሰዓት እንደውም ከች ብለዋልና ብዙ ጥያቄዎች፣ ብዙ ሚስጥሮች አሉ እንላለን ከነሱም ጀርባ ማለት ነው። በተለይ ደግሞ ከሄርሜላ ጋር በተያያዘ ቤተሰቦች እንግዲህ በአጠቃላይ ስልኩ ላይ በተገኘው መረጃ ስለ ዳኒና ስለ ሜሮን የሚያወራ ነገር በፍጹም የለም። ነገር ግን በሜሮን እና በዳኒ በኩል ትልቅ ያልተፈታ ሚስጥር አለ ወይም የተጋረደ ነገር አለ ብለን ነው የምናስበው። ይሄ ነገር ደግሞ በቅርቡ ይወጣል ብለን እናስባለን። ምክንያቱም ዳኒና ሜሮን እያደረጉ ያሉት ነገር ትንሽ ከባድ ነገር ነው። የሚያሴሩት ሴራ በአጠቃላይ ሄርሜላን ቀጥታ አታክ የሚያደርግ ነገር ነው። ይህ ነገር ደግሞ ያለምንም ጥቅም ወይም ያለምንም ፍላጎት አይመስለንም። ወይ ዳኒ ከአብርሃም ቀምቶ ሄርሜላን የራሱ ለማድረግ ይፈልጋል፣ ወይ ደግሞ ያልተነገረ ነገር ሌላ ነገር አለ ማለት ነው። በቅርቡ እንግዲህ አዳዲስ ነገሮች ይወጣሉ ብለን እናስባለን። እንግዲህ በዛሬው ቪዲዮ የተነገሩት ነገሮች እነዚህ ናቸው። ያሉትን ነገሮች ተከታትለን የምንነግራችሁ ይሆናል። የአገሬ ልጆች ሰላም ነው።